የምሬን ነው የምላችሁ። አዲስ አበባ ፖሊስ እናቴን ደበደበብኝ። እኔ ባሌ ጫት ቅሞ ዱዓ ካላደረገልኝ የቱ ጋር ነው ሙሐባው? የቱ ጋር ነው ፍቅሩ? ታዳጊዎች ያያሉ እንደዚህ አይነት ነገር። ታዲያ እነዛ ህፃናት የሚሰማቸው ታውቃላችሁ ምን እያለች እንደሆነ? ምን አይነት ትዕቢተኛ የሆነ ልጅ ነው። ሴትነት እንደዚህ ስሟት። እንደቶች አሉ የሁሉም ሰው የሆኑ የሚመስላቸው ሁሉም ወንዶች እንዲጠይቁሽ የሚያደርገው ይሄ የምን ጦርነት ነው? የብዙዎቻችሁ ጥያቄ ሲሆን ምላሽ አለ። በአዲስ አበባ በአንድ ቤተሰብ ላይ የተፈጸመው እጅግ በጣም አሳዛኝና ዘግናኝ ተግባር የብዙዎችን ልብ ሲያዛዝን የህግንም ጭምር ሁኔታ እጅግ በጣም ጥያቄ ውስጥ የከተተ ሆኗል። ሴት በሶሻል ሚዲያ በዚህ ያህል ግፍ ስትሰራ ዝም ብሎ መመልከት እንደኔ ጤነኝነት አይመስለኝም። መታረም ያለባቸው ሴቶች አሉ። ጆን ዳንኤል የመጨረሻ ከባድ ወደሆነው ቅጣት እየደረሰ ነው። ብዙዎቻችሁ በሶሻል ሚዲያ ምን እያደረገ እንደሆነ እያያችሁ አላችሁ። ሶሻል ሚዲያ እንደወድ ካደረጉኝ ሰዎች አንዲት እጅግ በጣም መልካም የሆነች ሴት ስለ ሴትነት የተናገረችው ውድ የሆነ ነገርን በዚህ ቪዲዮ እንቃኛለን። እስከ መጨረሻው ቆይታ ከኛ ጋር እንድታደርጉ ጠይቃችኋለሁ። ይህ አቦክ ሚዲያ ነው። ቪዲዮውን ላይክ አድርጋችሁ ቤቱን ሳብስክራይብ በማድረግ ቤተሰብ ሁኑ። ብዙዎቻችሁ በሶሻል ሚዲያ በተለይ በቲክቶክ መንደር እያያችሁ ስትገረሙ ነበር። ይህንን ቪዲዮ እስኪ ቪዲዮ ተመልክተን እንመለስ። ብዙዎቻችሁ ይሄንን ቪዲዮ ተቆርጦ በሶሻል ሚዲያ በተለይ በቲክቶክ ካያችሁ በኋላ ብዙ ሰዎች ሐሳብ ጥያቄ ሲያነሱ ስለነበረ ነው ይሄንን ሐሳብ የማነሳው። ይሄኛው የምትመለከቱት ድራማ ነው፣ ፕራንክ ነው ማለት ነው። በቋሚነት እየሰሩ አሉ። በዩቲዩብ ቻናላቸው ገብቼ አይቻችኋለሁ። ሙሉ ብትመለከቱ እንደዚህ አይነት ከባባድ ፕራንኮች ይሰራሉ። ፕራንክ አይነት ቪዲዮዎች ናቸው የሚሰሩት። ትክክለኛ የሆነ ጦርነት ወይም የተፈጠረ አስቸጋሪ ነገር ኖሮ አይደለም። ሆን ተብሎ እየታቀደ ማይክ ይዘው እየሰሩ ያሉት ስራ ነው እንጂ ይሄ በፍጹም እናንተ እንደምታስቡት የሆነ ነገር አይደለም። ድራማ ነው ያላችሁት፣ ላይክ ድራማ ያለ ነገር ነው እኔ ባስተዋልኩት። ስለዚህ ሁላችሁም ከፈለጋችሁ ገብታችሁ ማየት ትችላላችሁ። ይሄን መረጃ መጠቆም ስላለብኝ ነው ማለት ነው ይሄንን ያነሳሁት። በአዲስ አበባ ከሰሞኑን ምንድን ነው የተፈጠረው? በአንድ ቤት ውስጥ የተፈጠረው ነገር ከምር ልቤን እጅግ በጣም ውርድ ያደረገ እጅግ በጣም ያሳዘነኝን አንድን ቪዲዮ ላሳያችሁ እስኪ። ምርጥ አራዳ ልጆች፣ ይኸው ዛሬ በቤት የተፈጠረውን ነገር ልንገራችሁ። ይኸው እናቴን እንደዚህ መቷት ፖሊሶች። ይኸው እግሯን አቆሰሏት። ኪዳነ ምሕረትን ነው የምላችሁ እመቤቴን። ይኸው እስኪ የኢትዮጵያ ሕዝብ እስኪ ይፍረደን እስኪ። ይኸው ለምን አረቄ ትሸጣላችሁ? እናቴ ተሙት። ይኸው እኛ ደህና ነን፣ እኛ ሰርተን ነው የምንበለው። ይኸው ቤታችንን እንዴት እንዳደረጉት አዲስ አበባ ፖሊስ እናቴን ደበደበብኝ። የምሬን ነው የምላችሁ። አዲስ አበባ ፖሊስ እናቴን ደበደበብኝ። ይኸው እናቴን ደበደበብኝ አዲስ አበባ ፖሊስ። ይኸው እህቴ የለችም ከቤት፣ አባቴን መቱታል። ይኸው ቤቱን እንዳለ አበለሻሽተውታል። እኔ ዳኒ እናትና አባቴን ግን ሲመጣ አላየሁትም፣ አልደረስኩበትም። ኪዳነ ምሕረትን ይኸው እናቴን እንዴት እንዳደረጓት በቃ አታልቅሽ አንቺ። ይኸው ግንባሯን እንዴት እንደመቷት እናትን እንደዚህ ጎርቶ እንደዚህ አድርገው ነው ፖሊሶች ሄዷል ነው እያለ ያለው ማለት ነው። በጣም ያዘንኩት አሁን ኢትዮጵያ ውስጥ መኖር የሚባለው ነገር እጅግ በጣም ከባድ የሆነ እየመጣ ነው ያለው። እኚህ ቤተሰብ እንግዲህ ከረጅም ጊዜ ጀምሮ የሚተዳደሩት አረቄ በመሸጥ ነው። ኦልሬዲ ስራቸው ነው። ሌላ ስራ የላቸውም፣ ሌላ ሙያ የላቸውም። እና ህግ ይዘጋ ወይም ይቆም ካለ በህግ ይጠየቃል ፊት ለፊት ቆመው እንጂ እንደዚህ ምሽት መጥቶ የሳውን ቤት በርብሮ ሳውን እንደዚህ ሴትን እንደዚህ እናትን እንደዚህ መጥቶ እውነት ህግ እንደዚህ ያደርጋል ወይ?
የህግ በላይነት መረጋገጥ ያለበት በዚህ መልክ ነው ወይ? በእውነት በጣም ነው የተሰማኝ። እውነት ልላችሁ ከምችለው በላይ ማለት ነው። የፖሊስ ኃላፊነት ይሄ ነው ወይ? አንድ ቤት መጥቶ መቀጥቀጥ ነው ሰውን? ህግ ካለ እኮ ህግ መጥቶ ደግሞ ለእንደዚህ አይነት ሰዎች ግዴታ ምን ማድረግ አለባቸው? ምን መሆን አለባቸው? አቅጣጫ ሊቀመጥ ይገባል። ደግሞ ስለ አረቄስ ብንል አረቄ የሚሸጡ እኮ ብዙ ትላልቅ ሆቴሎች ላይ እኮ ይሸጣል። ሰው እንደዚህ አይነት ቦታዎችን ለምን መግደል፣ ለምን እንደዚህ ማጥፋት አስፈለገ? ለምን እኚህን እናት እንደዚህ ማስጨነቅ አስፈለገ? እውነት የምለውን ቃል ነው ያጣሁት እኔ አላውቅም። ምን እናንተ እንደምትሉ አላውቅም። እኔ ግን ለኔ በቃ በጣም ተሰምቶኛል። ፖሊስ እንደዚህ አድርጓል ተብሎ ከተባለ ምንድነው ታዲያ የሚባለው? እኔ እናቴ ተሙት ኢትዮጵያ ውስጥ መንግስት የለም። እኔ ፖሊስ እኔን አይዳኝም። ኪዳነ ምሕረት ሰው ምንድነው የሚባለው? ወጣት እንደዚህ የሚሰማው ከሆነ አንድ ወጣት እንደዚህ የሚናገር ከሆነ አንድ ወጣት እንደዚህ ሀዘን የሚሰማው ከሆነ ምንድነው? ቆይ የእውነት ምንድነው ማለት የሚቻለው? ህግ እንደዚህ ነው ማድረግ ያለበት? ህግ መቶ መተባበር አለበት ዝም ብሎ ሰው? ወይስ በህግ አግባብ መጠየቅ አለበት ሰው? አቅጣጫ ተቀምጦ ሊጠይቁ አይገባም? ምንድነው እስኪ የምትሉት እናንተ? ሀሳባችሁን አጋሩ። ደግሞ እንደዚህ አይነት ሶሻል ሚዲያ ላይ አስጠልታ የሚናገሩ ሰዎችን ሳናጠፋቸው እንደዚህ አይነት ነገር ማድረጋችንስ? እስኪ አንድ በጣም ያስደነገጠኝን በሶሻል ሚዲያ አንዲት ሴት ስትናገር የሰማሁት ድምፅ እውነት ለሚሰሙ ህፃናት፣ ለሚሰሙ ታዳጊዎች እጅግ በጣም ትልቅ መዘዝ የሚያመጣ ተመልከቱ። ሲጀመር ወንድ ልጅ ጫት ካልቃመ የቱ ጋ ነው ወንድነቱ? እኔ ባሌ ጫት ቅሞ ዱዓ ካላደረገልኝ የቱ ጋ ነው ሙሐባው? የቱ ጋ ነው ፍቅሩ? ወንድ ልጅ ጫት መቃም አለበት። ሉክ አሁን እንደዚህ የሚሉ ሰዎችን ከሶሻል ሚዲያ ሳናጠፋ እየሰሩ ለመብላት የሚታገሉ ሰዎችን ለማጥፋት የምንታገል እንደዚህ አይነት በሶሻል ሚዲያ ፖስት የሚደረጉ ሰዎችን ህፃናትን ይመለከታሉ፣ ታዳጊዎች ያያሉ እንደዚህ አይነት ነገር። ታዲያ እነዛ ህፃናት የሚሰማቸው ታውቃላችሁ ምን እያለች እንደሆነ? ባሌ ጫት የማይቅም ከሆነ ጫት መቃም ወንድነት መለኪያ ተደርጎ የሚታሰብ ነገርን ባለበት እንደዚህ አይነት ነገር የሚናገሩ ሰዎችም ባሉበት ያውም ሴት በመሆኗ ደግሞ አፈርኩ የምር። ሴት እንደዚህ ስትናገር እየሰማን ታውቃላችሁ? ጫት መቃም ጀብድነት ነው። እናንተ በጦርነት አሸንፎ እንደመጣ እኮ ነው በአእምሯ እየሳለች የምትናገረው። ይሄንን የሚሰሙ ታዳጊዎች ምንድን ነው የሚወስዱት? እንደዚህ አይነት ሰዎችን ነው ማጥፋት ያለብን ከሶሻል ሚዲያ። እንደዚህ አይነት ሰዎችን ነው መገሰጽ ካለብን። መደረግ ያለበት ነገር ሊደረግ የሚገባው በእንደዚህ አይነት ሰዎች ላይ ነው እንጂ በፍጹም ሰርተው ራሳቸውን ለመለወጥ እየታገሉ ላሉት አቅጣጫ ሳይቀመጥ መጥቶ ትልልቅ እናቶችን መቀጥቀጥ ይሄ የህግ በላይነትን አግባብ ውጭ መጠቀም ይመስለኛል እንጂ እንደዚህ አይነት ሰዎችን ምን ትላላችሁ? እስኪ ሐሳባችሁን አስቀምጡ። ምናልባት እሷን ደግፋችሁ የምትሉም ላጥፉ ትችላላችሁ። ግን የወንድነት መለኪያ ጫት መቃም ነው ጋይስ? ምንድን ነው የምትሉት? ሐሳባችሁን አስቀምጡልኝ። እኔ ግን እንደዚህ አይነት ሰዎች ከሶሻል ሚዲያ ፈጽሞ መጥፋት አለባቸው ብዬ አምናለሁ። ከሰሞኑን በጣም የሚያስጠሉ ነገሮች በሶሻል ሚዲያ እየታዩ አሉ። የጆን ዳንኤል የቅሌቱ ጥግ እጅግ በጣም ከፍ ብሏል። እስኪ ምን ስል እንደነበረ በላይቭ ቪዲዮን ተመልከቱትና የኔን ሀሳብ እሰጥበታለሁ። ምን አይነት ትዕቢተኛ የሆነ ልጅ ነው ከስህተቱ የማይማር? የአሁን አወዳደቁ ደግሞ የከፋ ይሆናል። ከዚህ በፊት ያሳለፈውን ነገር አላስተማረውም ማለት ነው። ገንዘብ አለኝ፣ በገንዘቤ ብዙ ነገር ማድረግ እችላለሁ የሚል አስተሳሰብ አለው ይሄ ልጅና ይሄ ልጅ አይደለም ግን ከፕሌን አልወርድም ፕሌኑን ንዳው እያለ ሹፌሩን ያስቸገረ። አቤት ፋራ እኮ መከራ እኮ ነው። ጥሩ ነገር ተናግሯል። ታውቃላችሁ ረክተሻለው ሴት ልጅን ማንንም አይባልም። ሲጀመር በህዝብ ፊት በሶሻል ሚዲያ ቁጭ ብለህ ደግሞ ማን ስለሆነ ነው እሱ የሚረግጠው? ማንንም ሴት ልጅን ረክተሻለው እያለ መናገር በዚህ ልክ ረክተሻለው አስተኝቼሽ እያለ ምንም ሊሆን ይችላል፣ ግን ተገቢ ያልሆኑ ንግግሮች ዋጋ ያስከፍላል። ኖ እውነት ተማር፣ ከቻልክ ተማር፣ ከትላንት ተማር፣ ዛሬ ከምንናገረውም ከቻልክ ተማር። አለበለዚያ ግን ከባድ የሆነ ነገር ይገጥማል በእርግጠኝነት። እኔ እንጃ። ይሄ ልጅ እንድማር ምከሩት፣ ከምር መምከር አለባችሁ። የኢትዮጵያ ሕዝብ ክፉ ከሆነብህ ሳትቆይ ልክ ውስጥ ትገባለህ። ግን ልክህን ደግሞ እንድታቅ ያስፈልጋል። አንድ ሰው ነው ግለሰብ ሰውን እረግጣለሁ እንዲያደርጋለሁ እያልክ መናገር
ተገቢ አይደለም። በተለይ ሴት ልጅ ጃኒ ስትናገር የነበረችው ነገር ውሸት ነው ልልብህ አልችልም። እኔ አሁን ይህንን እየሰማው ማለት ነው እንደዚህ አይነት ነገር እየተናገረ ስትናገር የነበረችው ነገር ሊሆን ይችላል፣ እውነት ሊሆን ይችላል። ጋይዝ እኔ አላውቅም። እንደዚህ አይነት ነገሮች ግን ዋጋ እንደሚያስከፍሉ ብቻ ልልህ ነው የምችለው። እንደዚች አይነት ወርቅ ሴት አይታችሁ ታውቃላችሁ? አሁን የማሳያችሁ ሴት አይታችሁ በቃ የሴት ልጅ ጥግ፣ የሴት ልጅ በቃ ቁንጅና ሲገለጽ በዚህ ነው። ሴትነት እንደዚህ ነው። ስሟት። እኔ ሴት ልጅ ልኳን ሳታቅ ስትቀር ውስጤን ይነደኛል ወይንም አዝንላታለሁኝ። አንዳንድ እህቶች አሉ የሁሉም ሰው የሆኑ የሚመስላቸው ትልቁም ትንሹም ወንዶች ሲጠይቋቸው ከሌኮ እንዲህ ብሎኝ ከሌኮ እንደ ኩራት የሚያዩት። እህቴ አንቺ ከማንም ሰው በልጠሽ አይደለም። መልክሽ ለሁሉም ሰው ቆንጆ ሆኖ አይደለም። ማንነትሽ ነው ሁሉም ወንዶች እንዲጠይቁሽ የሚያደርገው። ለራስሽ የሰጠሽው ልክና ቦታ ነው ሁሉም ሰው እንዲደፍርሽ ያደረገው። ወንድ ልጆች ልካቸውን ያውቃሉ። የሚጠይቋትን ሴት ጠንቅቀው ያውቃሉ። ለሁሉም ሰው ግሪን ላይት የምትሰጪ አይነት ሴት ከሆንሽ ሁሉም ወንዶች እንደፈለጉ አድርገው ደፍረው ይጠይቁሻል። ችግር የለባቸው። ስለዚህ አንድ ሴት ልጅ ልኳን በደንብ አድርጋ ማወቅ አለባት፣ ማስመር አለባት። ለሁሉም ሰው ግጣም አለው። ወንዶች ያን ያህል ደፋሮች አይደሉም። እኛ የምንሰጣቸው ግሪን ላይት ነው ያንን የሚያስደርጋቸው። ስለዚህ በብዙ ወንዶች የምትጠየቁ እህቶች እራሳችሁ ላይ በደንብ ስሩላለሁ። ወንድ ከሆናችሁ እና ካላገባችሁ እንዲህ ብዬ ልመርቃችሁ፣ እንደዚች አይነት ሴትነትን የተረዳችን ሚስት የእውነት ፈጣሪ ይስጣችሁ። ሴትነት ማለት ለመጣው ወንድ ሁሉ ራስን መስጠት አይደለም። የሴትነት መለኪያው በሁሉም ላይ አፍ መክፈት አይደለም። በቃ ስለ ሴትነት ያብራራችውን አንድ በአንድ ብናነሳ ከአንድ ቪዲዮ እንኳን በላይ የሚሆን ሀሳብ ይወጣል። እቺ ሴት በህይወትሽ ትኖር በቃ በሶሻል ሚዲያ ነው ያገኘኋት። እማቃትም በጣም አስተዋይ፣ በጣም በሳል። ወይ እውነት ታድለሻል። በዚህ እውቀት እንደ መባረክ ያለ ትልቅ በረከት ነው። እውነት በጣም ነው የምናመሰግነው። እንደዚህ አይነት ሰዎችን ሶሻል ሚዲያ ስለሚያሳየኝ አይ ላቭ ሶሻል ሚዲያ ጋይስ፣ እወደዋለሁ ሶሻል ሚዲያ። ለዚህ በጣም ግን ቆንጆ ነገርን ተናግራለች። ታንኪዩ ለማለት ፈልጋለሁ። ለማንኛውም በሶሻል ሚዲያ መነጋገሪያ የሆኑ ሀሳቦችን ያነሰንበት ቪዲዮ ይህንን ይመስላል። በሌላ ቆንጆ ወቅታዊ በሆነ እንዲሁ ደግሞ በአስፈላጊ መረጃ እስክንገናኝ ይህንን ቪዲዮ በተቻላችሁ አቅም ተጠቅማችሁ እንደሆነ እባካችሁ ለአንድ ሰው ሼር አድርጉ። ቤቱን ሳብስክራይብ ማድረጋችሁ ቤተሰብ ሁኑ። ደህና ሁኑ።